አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የካቲት ወር መዓልቱ 11 ሰዓት ነው። ከእንግዲህም ይጨምራልም። በዚህም በየካቲት 1 የከበረ የ150 ኤጲስቆጶሳት የአንድነት ስብሰባ በቆስጠንጢንያ ከተማ በታላቁ ቴዎዶስዮስ ዘመነ መንግስት ተደረገ። ስብሰባቸው የሆነው በቆስጠንጢንያ ሀገር ላይ ሊቀ ጳጳስ ስለሆነው የክብር ባለቤት የሆነ መንፈስ ቅዱስን በከፋች ሀሳቡ ፍጡር ነው ብሎ ስለ ካደው ስለ መቅዶኒዎስ ሁለተኛም አንድ ገጽ ስለሚለው ስለ ሰባልዮሳውያን ሶስተኛ ወልድ ከብቻው ስጋ በቀር ነባቢት ለባዊት ነፍስ አልነሳም መለኮቱ በነፍስና በልቦና ፋንታ ሆነው ስለሚሉ ስለ አቡሊናሪዮሳውያን ነው። ስለዚህ የካዲያውያን ስህተት ግልጽ በሆነ ጊዜ አሰባስቦ የአንድነት ጉባኤ ያደርግላቸው ዘንድ ንጉሥ ቴዎዶስዮስን ለመኑት። እርሱም ቃላቸውን ተቀብለው ወደ ሮሜ ሊቀ ጳጳሳት፣ ወደ አንጾኪያ ሊቀ ጳጳስ፣ ወደ ኢየሩሳሌም ኤጲስቆጶስ፣ ወደ እስክንድርያ ሀገር ሊቀ ጳጳሳትም መልእክትን ላከ። ምሁራን የሆኑ ኤጲስቆጶሶቻቸውንም ይዘው እንዲመጡ አዘዛቸው። እሊህም አባቶች በቁስጥንጥንያ ከተማ ተሰበሰቡ። የሮሜው ሊቀ ጳጳስ ግን አልመጣም። ምሁራን የሆኑ ሰዎች ላከ እንጂ ከእርሳቸውም ጋር በእጁ የጻፋትን ደብዳቤ ላከ። የጉባኤው ሊቀ መንበር የእስክንድርያ ሊቀ ጳጳስ አባ ጢሞቴዎስ ነው። መቅዶኒዮስንም ጠርቶ የረከሰች ሃይማኖቱን ይናገር ዘንድ አዘዘው። ያ ከሃዲም እንደ ፍጥረቶቹ ሁሉ መንፈስ ቅዱስ የተፈጠረ ነው አለ። ጢሞቴዎስም መልሶ መንፈስ ቅዱስ የእግዚአብሔር ሕይወት እንደሆነ አታውቅምን? የእግዚአብሔር ሕይወት እንዴት ፍጡር ታደርገዋለህ? አሁንም ከዚህ ከረከሰች ሃይማኖት ተመለስ፣ ወደ ዘላለማዊ እሳት ገሃነም ከመግባት በፊት ንስሐ ግባ አለው። እርሱ ግን ሰምቶ አልተመለሰም። እነርሱ አወገዙት፣ ከሹመቱም ሻሩት፣ ከቤተ ክርስቲያንም አሳደዱት። ከዚያም በኋላ ሰባልዮሳውያን ጠርቶ እናንተስ ስለ ሃይማኖታችሁ ምን ትላላችሁ? ተናገሩ አላቸው። እነርሱ አብ ወልድ መንፈስ ቅዱስ አንድ ገጽ አንድ ባህላዊ ነው፣ በምን ሶስት አይሆንም አሉ። አባ ጢሞቴዎስም መልሶ እንዲህ አላቸው። በዮርዳኖስ ውስጥ ወልድ ቁሞ ሳለ በጸዓዳ እርግብ አምሳል መንፈስ ቅዱስ ወርዶ በራሱ ላይ ተቀመጠ። አብም ከደመና ውስጥ ሆኖ በእርሱ ደስ የሚለኝ የሚወደው ልጄ ይህ ነው፣ እርሱ ስሙት ብሎ አሰምቶ ተናገረ ያለው የወንጌል ቃል ተሻረን? እናንተ እንደምትሉት ከሆነ በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁት የክርስትናችሁን ጥምቀት ተሽረዋል። አሁንም ከዕለታችሁ ተው ብትመለሱ ይሻላችኋል። አርዮሳውያን አስቀድሞ ወልድን ካደው፣ ይህ መቅዶኒያስም መንፈስ ቅዱስ ካደው። እናንተ የእርሱ ተከታዮች ሆናችሁ። እነርሱ ሰምተው አልተመለሱም። የአንድነት ጉባኤ አውግዞ ከምዕመናን አንድነት ለያቸው። ከዚህም በኋላ ደግሞ ወልድ ነባቢት ለባዊት የሆነች ነፍስ አልነሳም ስጋ ብቻ እንጂ የሚለውን የአቡሊናሪዮስን ትምህርት አወገዙ። እሊህ 150 የሆኑ ኤጲስቆጶሳት አባቶቻችንን በጸሎተ ሃይማኖት ላይ ጌታ አዳኝ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን፣ እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋራ በነቢያት አድሮ የተናገረ የሚለውን ጨመሩ። ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። ኃጢአት ለማስተሰሪህ በአንድነት ጥምቀት እናምናለን። የሙታን መነሳት የሚመጣውንም ሕይወት ለዘላለም ተስፋ እናድርጋለን። ሃይማኖታቸው የቀና 318 አባቶቻችን የተናገሩት ለመንግስትም ፍጻሜ የሌለው እስከሚል ነው። እሊህ 150 አባቶች የተሰባሰቡት ስለ መንፈስ ቅዱስ ስለሆነ ስለ እርሱ የእርሱን ነገር አብራሩ። ለእርሱ ምስጋና ይሁን። የአባቶቻችን በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚህች ዕለት በካዲው ዲዮቅልጥያኖስ መንግስት ፍጻሜ በሰማዕትነት የሞተ ካዲው አርዮሳውያን የወገዙት የሰማዕትነታትም ፍጻሜ የሆነ የሊቀ ጳጳሳት የቅዱስ ጴጥሮስ ቤተ ክርስቲያን የከበረችበት ነው። ጻድቁ ቆስጠንጢኖስን በነገሰ ጊዜ የጣዖታትን ቤቶች ሁሉ አፈረሰ። ይህችም ቤተ ክርስቲያን ከእስክንድርያ ከተማ በምዕራብ በኩል በቅዱስ ጴጥሮስ ስም አነጻት። በዛሬው ዕለት ከበረች። በውስጧም ብዙ የሆኑ ድንቆች ታምራቶች ተገለጡ። ያችን ቤተ ክርስቲያን
እስላሞች በግብፅ እስከ ነገሱባት ዘመን ኖረች። ከዚህም በኋላ ቢሆን የታወቀች ሆና ትኖር ነበር። ከዚህም በኋላ ፈረሰችና ምድረ በዳ ሆነች። የቅዱስ ጴጥሮስ ቤተክርስቲያን ግን በጌታችን በኢየሱስ ክርስቶስ እጅ የተያዘችና የተጠበቀች ናት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። የካቲት 1 ቀን የሚከበረው ዓመታዊ የቅዱሳን በዓላት 150 ቅዱሳን ሊቃውንቲ ጳጳሳት በቁስጥንጥንያ ተሰብስበው መናፍቃን ያወገዙበት፣ ትምህርተ ቤተ ክርስቲያን ያነጹበት ጉባኤ ቁስጥንጥንያ በ381 ዓመተ ምህረት። ከወቅቱ ቅዱሳት ሊቃውንቲ እነዚህ ይጠቀሳሉ። ቅዱስ ጎርጎርዮስ ዘኑሲስ፣ ቅዱስ ጎርጎርዮስ ዘአንዝናዚኑ፣ ቅዱስ ጢሞቴዎስ ዘአልባ ጥሬት፣ ቅዱስ ቄርሎስ ዘኢየሩሳሌም፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት ቅዳሴ ቤቱ፣ ታላቁ ቴዎዶስዮስ ጻድቅ ንጉሥ ቁስጥንጥንያ። ወርሃዊ የቅዱሳን በዓላት ልደታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱስ በርተሊሜዎስ ሐዋርያ፣ ቅዱስ ሚልኪ ቁልዝማዊ፣ ቅዱስ ራጉኤል ሊቀ መላእክት፣ ቅዱሳን ኢያቄም ወሐና። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከመላ ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ክፉ መድኃኒከ ኢቲ መንግሥት ኃይለ ስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ብርክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህል ወጸልይ ምህረተ ወእንታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ለዓለመ ዓለም ለዘላለሙ አሜን።